ያበሎ አካባቢ ነው የምንገኘው። ይህ አካባቢ እዚህ ቀደም በጣም የተጎዳ አካባቢ ነበረ። የተሸረሸረ ውሃ መያዝ የማይችል ምንም የማይበቅልበት አካባቢ ነበረ። በአሁኑ ወቅት አንድ ሞዴል አርሶ አደር የተለያዩ የግብርና ስራዎችን እየሰራ ነው። ከሱም በተጨማሪ ደግሞ የተለያዩ ባህላዊ ቀፎዎችን ወደ ዘመናዊ ቀፎ በመቀየር እየሰራ ይገኛል። ከሱ ጋር በመቆየት እየሰራ ያሏቸው ስራዎች ወደ እናንተ አደርሳለሁ። አብራችሁን ቆዩ። የጀመረን ቆይተናል። 2004 ነው የጀመረው። ታርጌት ያደረግነው በሁለት ነገር ነው። አንደኛ ታፔላችን ኢንቫይሮንሜንታል ፕሮቴክሽን ኤንድ ቢኪፒንግ ነው። እኛውም በንብ እርባታና በተፈጥሮ ጥበቃ ላይ ነው ቅድሚያ የሰጠነው። በፊት ይሄ ቦታ ለምንም እንደማይመች ተዳፋት ቦታ መሆኑን እንደምታየው ነው። ተራራማ ነው። ለማልማት አስቸጋሪ ነው። መጀመሪያ ዳጋ ነው ቆፈርነው ይሄን ቦታ ለማልማት ማለት ነው። ውሃ በብዛት ስለሚፈስ ተፋሰሱን ለመከላከል ብለን ብዙ ውሃ ይዘናል። ዳጋዎች ተሰርተዋል። ከዛ በኋላ ብዙ ችግኞች አቮካዶ፣ ማንጎ፣ ብርቱካን እንዳያችሁት ፍሬ መስጠት ጀምረዋል። ማንጎ አሁን ጊዜው እንትን ብለው ነው እንጂ ፍሬ ሰጥተዋል። መብላት ጀምረናል። ለገበያም እያቀረብን ነው። ብዙ ደግሞ በተፈጥሮ የሚበቅሉ እንጨቶችንም እየተንከባከብናቸው ነው። የአየር ብክለትም ለመቆጣጠር ደግሞ ብዙ አታክልት አሁን ነርሰሪ ሳይት እዚህ ግቢ ውስጥ አለ። ነርሰሪ ሳይት እዚህ ግቢ ውስጥ አለ። አሁንም ችግኝም ለገበያ እናቀርባለን እያፈላን ማለት ነው። ስለዚህ አላማችን ደግሞ ቀጣይነት ነው። በእኛ ብቻ የሚቆም አይደለም። ድሮ ይሄ ቦታ እርሻ ነበር። ሁሉም ነገር ሳር ራሱ ማብቀል አቆመ። ይሄ ቦታ ሚኒራሉ ከላይ ያለውን ነገር ሁሉ ታጥቦ ስላለቀ ይሄ ሁሉ ጉድጓድ የመሬት መንሸርሸር በውሃ ምክንያት ከዛ አማራጭ የለንም። ሌላ ፍለጋ ከምንሄድ ብንፈልግም ስለማናገኝ ያለነውን እንንከባከባለናል። ጉልበታችንን በማሟጠጥ ለወደፊቱ ተስፋ ለምን ብትል ያለውን ነገር አንተ ብትንከባከብ ውጤታማ የምትሆነው ያንተ እንቅስቃሴ ነው፣ ጥረት ነው። ያለፈው ችግር እኛው ነን። በፊት ይሄ መሬት እንዲህ አልነበረም። ለእርሻ ሲባል ምንጣሮ ይካሄዳል። አሁን ይሄ ፕሮቴክትድ ኤሪያ ነው እንጂ የሚመነጠርና ለእርሻ ምቹ የሆነ ቦታ አይደለም። እኛው በራሳችን ያለነውን ተፈጥሮ ቆራርጠን ጨረስ። እስከ ዛሬም እየተቆረጠ ነው፣ እየወደመ ነው። እኛውን የበፊቱን ካሰም ያበሎ ራሱ አቀማመጣ ጫካ ነበር ድሮ እንደምወራ ከሆነ ማለት ነው። እኛውን ቤት ለመስራት ስንል ምን ስንል ለእርሻ ስንል አካባቢውን ከመንከባከብ ውጪ ወደ ሌላ ጉዳት ዳረግ ነው። ሄዶ ደግሞ የዚህ የተፈጥሮ መውደም ሰው ላይ ችግር ማምጣት፣ የኑሮ ውድነትን፣ የተለያዩ በሽታዎች፣ የአየር ብክለት፣ ብዙ ነገሮች እየተፈጸሙብን መጡና አሁን ገና መባነን ጀመር። መንግስት ይሄንን ቅስቀሳ ሲጀምር እኛ ድሮ መንግስት ይሄንን ቅስቀሳ ሲያደርግ ይሄኛ ካለ ተፈጥሮ ራሱ መኖር እንደምንችል መስሎን ነበር። አሁን ደግሞ ደርሶብን ጥቃቱ ሰለባው ሲደርሰን አሁን መንቃት ስንጀምር የነቃው ትውልድ ደግሞ ማንከባከብ ጀመረ ማለት ነው እንጂ መሬቱ ድሮ መሬት ነበር። ግን እኛ አጠፋ ነው፣ ተጎዳን። ብዙ ከብቶች አለቁ። ብዙ ሰውም ተጎድቶ ነበር በራብ በድርቅ። ምክንያቱ ደግሞ የተፈጥሮ መራቆት፣ የአየር ብክለት ነው። ዝናቡም ወቅቱን ጠብቆ አይዘንብም። ቢዘንብም ደግሞ አንድ ጊዜ ይዘንብና ይጠፋል። በፊት ብቻዬን ጀመርኩ። ይሄ ሽማግሌ ምን መሆኑ ነው ይሉኛል። አሁን በትምህርትም ደግሞ እነሱ ተምሮ ልጆቼም እኔም መርዳት ሲጀምሩ አሁን በናቹራል በአኒማል ሳይንስ የተመረቀ ልጅም አለ። እኔ እስከ ዛሬ ድረስ ስራ አልጀመረም። ለኔም አሁን መንግስት አካባቢ የራሳቸውን ቤተሰብ እስከ መርዳት በጎ አድራጎት የሚባል ነገር ስላለ መጀመሪያ በጎ አድራጎት ለኔ ከዋልክ በኋላ እኔ የራሴ የድርጅቴ ማይተም አለኝ።
ሞዴል የሆነ ልጅ ከትምህርት ቤት መጥቶ ትምህርቱን ጨርሶ ይሄን አይል አመት እኔን ስላገለገለ መንግስትም ይሄንን በማየት ስራ እንዲሰጠው ብዬ ደብዳቤ ሰጠዋለሁ። ፓፓያ ስንት እግር አሉት እዚያው ማሳ ላይ? ፓፓያ እስከ 100 እግር አለኝ። 100 ዛፍ አለኝ። ፍሬ ያፈራሉ፣ እንሸጣለን። አሁንም እያፈሩ ነው። ይሄ ለውዝ ነው። አሁን አገራችን ለውዝ የትም አይበቅልም ይባላል። እኛ ደግሞ ዘርተን እርሻው አለን። እኛ ይሄው ለውዝ ነው። ይሄው ለውዝ ነው። ስለዚህ የማይሰራ ነገር እኛ ጋር የለም። ሁሉንም እንሰራለን። ሁሉንም ደግሞ ስኬታማ ሆነናል። እዚህ አሁን ከተማ ውስጥ እየታሸገ የሚሸጠው የኛ ለውዝ ነው። ገበያም ማቅረብ ጀምረናል ማለት ነው። በየአመቱ ከ5000 ችግኝ በላይ ነው ለከተማ የምናቀርበው። አየር ብክለት ለመከላከል ግራቢላ እንተክላለን። ግራቢላ ነው። ፓፓያ አለ፣ ዘይቱን አለ። ያው ዘይቱን ነው መግዛት ለሚፈልጉ ሰዎች እንሸጣለን። ቢሮዎችን ለማልማት ደግሞ ለማስዋብ አበባዎች አሉን። ለገበያ ብዙ አቅርበናል። ስለዚህ ቡና አለ፣ ምርጥ ዘር ቡና። ለጓሮ ደግሞ ሞን ጠነዳም፣ ቃራ፣ የቲማቲም ዘር አለ። አብቅለን እንሸጣለን ማለት ነው። እዚህ ጓሮ ላይ የተለያዩ የሚፈለጉ ችግኞችም እዚህ ይሰጣሉ። አግሮፎር በቃ ሁሉንም ነገር አለ። ይሸጣሉ፣ ይተከላሉ። ፍሬው የሚበላል። ለግቢ ውበት አበባ፣ ያው የጽሁፍ አበባዎችም ብዙ ነገር ነው እያለማን እየሸጥን ያለው። እንደ ሀገራችን ከፍተኛ ዋጋ ያለው አኩሪ አተር ይባላል። ፋብሪካ ውስጥም ገብቶ ቴስቲሶ የሚሰራበት ነው። ይሄ ፍሩት ነው። ቫይታሚን ስቶር ነው። ሁሉንም ነገር አቆ ኮፒ ይባላል። ሆፒ ይባላል። ሆፒ ያው በሀገራችን እንደ ጁስ ቤት አለ። ለጁስ ቤት ነው የምናቀርበው። ስለዚህ እኔ የማውቀው ሆፒ ደግሞ እንደዚህ ጥቁር ነበረ። ይሄ ደግሞ ብርቱካን የሚመስል ነውና ይሄ ይለያል እንደ ከሌላው ሆፒ? አዎ ከዛኛው የሚለየው በእድሜ ነው። ያኛው ውሃ የበዛበት ቦታ ይፈልጋል። ይሄ ደግሞ በበረሃም ይሆናል። ለበረሃ እድሜ ልክ በጋውንም ተቋቁሞ አይጠፋም። ያኛው በዝናብ ወቅት ብቻ ይወጣል። ከዛ በኋላ ደግሞ ይጠፋል። የማይጠፋ ዝም ብሎ ያው ግንዱ እንደምታየው ነው። አሁን እዛ ይሄ ሁሉ ዛፍ ላይ ነበር እሱ አለ። ይሄ ዘይቱን ነው። ዘይቱን ደግሞ የሚታወቀው ነው። እዚህ ግቢ ውስጥ አሁን ሞሪንጋ የመድኃኒት አለ። ሞሪንጋ ብዙ ዛፍ አለን እዚህ ውስጥ። ስለዚህ ሌላ ምን አለ? እስቲ ሌላ ብርቱካን አለ። ከዚህ ላይ የክረምት ፍሬ ለቅመን አሁን የበልግ ያው ትናንሽ እያፈራ ነው እንደምታዩት። ያው ለሳምፕል ከክረምት የቀረ አለ። ያው እዚህ አሁን የክረምቱ ነው። ያው የቀረው ዛፉ ያው የክረምቱ ነው። ግን አሁን የዚህ አሁን የበልጉ አሁን ትናንሽ ፍሬ አፍርቷል። አበባ አራግፎ አሁን ሁለተኛ ስቴፕ እየጠበቅ ነው። አሁን አበባ ሲያብብ ለንቦቹም ጠቀሜታ አለው ማለት ነው። ለንቡም እኛ ለምግብነትም ንቡም አበባውን ይበላል፣ እኛ ደግሞ የንቡም ማር እንበላለን። ስለዚህ አሁን ምን ያህል ዛፍ ብርቱካን አላችሁ? ምን ያህል ሸጣችሁ? እስቲ 10 አለ እዚህ ግቢ ውስጥ የዚህ አይነት ዛፍ ማለት በአንድ ጊዜ ለገበያ ስናቀርብ እስከ 6000 ብር እንሸጣለን። ከአንዱ ዛፍ ላይ። ስለዚህ በጣም ጥሩ ምርት አለው። በአመት ስንቴ ነው የሚመረተው? 2 ጊዜ ለአካባቢ ያከፋፈልን። ይሄ ከተማ ሙሉ ውስጥ አለ። አሁን ብትሄዱ የኛ ምርት ማለት ነው። ብርቱካንም ካልበላሽ ብርቱካን እንደበላሽ፣ መንደሪን፣ ኮክ፣ ዘይቱን ሁሉንም ስቶርድ ነው። እስቲ ልብላው። እኔ ሆፒ ማቀው እንደዚህ አይነት ከለር ሳይሆን የተለየ ከለር ነበረ። አሁን ይሄ ነው ከውስጡ እንደዚህ ይመጠጣው። አዎ በስ ሆፒ እንግዲህ ይሄንን ይመስላል። ብርቱካንም ከተፈለገ ይሄ ነው። ብርቱካን ይመስላል። ብርቱካንም ከተፈለገ ይሄ ነው።
ብርቱካን ይቆመጣል እንዴ? አዎ ትንሽ ይቆመጣል። አዎ ትግል ይፈልጋል። ትግል መጀመሪያ ራሴን ማሳመን ነው። ይሆናል የሚብለውን ነገር በውስጥ መፍጠር ነው። ሰው የዛሬ የነገ ብቻ ነው የሚያስበው። እኔ አሁን ብዙ አመት ለፍቼ እድሜ ልኬን የሚጦረኝን ችግኝ ተክላለሁ ካልኩ እግዚአብሔርም ያሳካልኛል። ፍሬውን እየበላው ነው። ልጆቼ ደግሞ ቀጥሎ በዘመናዊ መልክ እኔ አሁን ፍሬውን ነው የሚሸጠው። እነሱ ደግሞ ፍሪጅ እዚህ እንትን አድርጎ ማሽን አስገብተው ጨምቆ ጁስ የሚያቀርቡበት ፕሮግራም እያወጡ ነው አሁን ማለት ነው። ለምንድን ነው ጥሬውን የሚሸጠው? እኛ ሻይ ቡና ፕሮግራም እዚሁ ከፍተን ሊያበሎ ልጆች ወጣቶች መዝናኛ ያለው እኛ ራሳችን ሎጂ እዚህ ብናረግስ? አንተ አሁን ስራዬን ሰርተሃል፣ አሁን ማረፍ አለብኝ፣ እኛ እንቀጥላለን በዘመናዊ እያሉ አሁን ብድር እየጠበቁ ነው ከመንግስት። ንብ ማነብ የጀመርኩት ከቤተሰብ ነው። ከቤተሰብ ድሮ ማለት ነው። አባቴ እርሻ እያረሰ ጓሮ ንብ አለው። እኔ ደግሞ እድሜ ሲደርስ ከሱ 3 ቀፎ ወስጄ ተገነጠልኩ። እንዲሁ ሲል ከዛ ወደ የራሴን ይሄንን ሲጀምር ወደ ንብ እንክብካቤም አሁን ገባው። 3 ቀፎ ነበር አባቴ የሰጠኝ። ከአንድ ቀፎ ባህላዊም ስለሆነ 5 ኪሎ የሚከታተልም ሰው ስለሌለ 5 ኪሎ ቢበዛ 7 ኪሎ በአመት እናገኝ ነበር። ከንብ እርባታ ጋር ተያይዞ ከአሁን በፊት የባህላዊ ቀፎ ነበረ። እሱም የተወሰነ ለምሳሌ ተልተል ለሚባል የተወሰነ እንትን አለ። እዛ አካባቢ ነበር የሚሰራ። በቦረና ብዙም አይታወቅም። ማር ላይ ብዙም አይሰራም። የነበረውም አመለካከት ጥሩ አልነበረም። ዘመናዊ ቀፎ ዋልዳዎችን ያሰነጥላል መንግስት የልምድ ልውውጥ እያለ። እዚህም ደግሞ አካባቢያችን የመንግስት እንትንም ማሰልጠኛ ተቋማት አሉ። ኮሌጅ ኦርሲሰቡላ የሚባል እዚህም አለ። ከዛ ደግሞ ከነሱ ጋር እየሰራን ብዙ ተማሪዎች እዚህ መጥተው ፕራክቲስ ይወጣሉ ከኛ ጋር ማለት ነው። የተፈጥሮውንም ቶፕ ሶይል ይሄንን አፈር ጥናትም የሚያደርጉ ልጆች አሉ። ይሄ ቦታ አይሆንም ተብሎ ነበር፣ ግን በጥናት እንደሚሆን አድርገናል። የንብ እርባታም አኒማል ሳይንስ ተማሪዎች አሉ። እነሱ መጥተው እዚህ ከኛ ልምድ ይወስዳሉ። ከዙ ምንድነው መንግስት የልምድ እንትን ይሰጠናል። እነኚህ የተማሩትን ከዚህ ከሪሰርች እንትን ያመጡና እነሱም እኛን ያበረታቱናል። ራሱ ንቡ ላይ ወይም ደግሞ የንብ ቀፎ ላይ መንሰራቸው ብዙ አይነቶች ስራዎች አሉ። ሁለተኛ ደግሞ የንብ ምግቦች እነዚህ ቢፎሬጅ የሚባሉትን እዚህ አዳፕት ያደረግናቸው አሉ። ለዚህ አካባቢ የሚሆኑ ለዚህ አካባቢ አየር ሁኔታ የሚሆኑ ቢፎሬጆችን አዳፕቴሽናቸውን ሰርተን ጨርሰን እዚህ ዘራቸው ስላለ እዚህ አካባቢ ያሉ ንብ አናቢዎች በሚፈልጉበት በሚጠይቁን ጊዜ በምንችለው አቅም እነሱ ጋር ተደራሽ እናደርጋለን። ከዛ በተጨማሪ ደግሞ ንብ ላይ በሚሰሩ ስራዎች አሁን ሞደርን ወይም ደግሞ ዘመናዊ የንብ ቀፎ የሚባሉት ኢኩዊፕመንት ይፈልጋሉ። ማለት ማር ማውጫ አለ፣ ፕላስ ደግሞ ሰም ማቅለጫ፣ በእነዚህ የንብ ልብሶች አሉ። እነዚህንም በምንችለው አቅም ለንብ አናቢዎች ተደራሽ ለማድረግ እንሞክራለን። በሙያችንም እነሱ ጋር ለመድረስ እንሞክራለን። ባለፉት 2-3 አመታት ይሄ የንብ እርባታ በኢኒሼቲቭ መልኩ ነው መጣ። ከግብርና ከኦሮሚያ ግብርና ቢሮ ጋር ሆነን እነሱ ጣውላ ያቀርቡልናል። ያን ጣውላ በዝቅተኛ ዋጋ እስከ 1500 ዘመናዊ የንብ ቀፎን እናመጣና ለወረዳ ላሉት ወረዳ ሁሉ የምናሰራጭበት ሁኔታ ነበረ። ከዛ ጋራ ተያይዞ በዚህ አመት ብቻ ያቀርነው 6000 ዘመናዊ ቀፎ ነበረ። ወደ 6200 300 ከ100% በላይ የሄድንበት ሁኔታ አለ። ከንብ እርባታ ጋር ተያይዞ የነበረው አመለካከት አሁን እየወረደ፣ ይሄ በቂ ነው ማለት አይደለም። 6000 ማለት ሌላ አካባቢ ኦሎሞስ የአንድ ቀበሌ 2 ቀበሌ ነው። እኛ ግን ገና አሁን የጀመርን ስለሆነ የገባንበት ስለሆነ የዛሬ 5 ዓመት 4 ዓመት አልነበረም።
ብዙ በተለይ ዘመናዊ ቀፎ አልነበረም። ዘንድሮ ግን በተሰራው ስራ የአመለካከት ላይ በተሰራው ስራ እስከ 6200 የደረሰበት ሁኔታ ስላለ አሁንም ካለን ምቹ ሁኔታ አለ። ንብ አለ፣ በጣም ፖቴንሻል ሆነ የንብ ኤሪያ አለ። ከዛ ጋራ ተያይዞ ካየነው በጣም ብዙ መስራት ያለብን የሚቀረን ነገር አለ። ሆኖም ግን አሁን ጅማሮ ላይ ስላለን ጥሩ ነው። በሚቀጥለው 2-3 ዓመት ብዙ ሺህ የምናስገባበት ሁኔታ ስላለ ከንብ ጋራ ተያይዞ ጅማሮ በጣም መልካም እንደሆነ ማንሳት እፈልጋለሁ። ከዛኛው የምለየው ፍሬም አለው። ይሄ ደግሞ ከዛ ብዙ ይለያል። ይሄ ዘመናዊ ማለት ነው። ባህላዊ እጭ ልጅና ማር አንድ ላይ ነው። ለመለየትም ያስቸግራል። የተጣራ ማርም አታገኝም። ከዛ ለመብል አንዳንድ ነገር ቤት ውስጥ ለመስራት ነው እንጂ ንጹህ ማር አይገኝ። ይሄ ደግሞ ከዛ ሻል የሚለው ሁሉም ነገር እንደዛ ሆኖ ይሄ ደግሞ ፍሬም አለው፣ የሚለያይ ፍሬም አለው። ማር አለው ወይስ እጭ ነው የሚባለው እንዴ? ያ ካልተቆረጠ አይታይም። ማር ካልተቆረጠ አይታይም። ይሄ ደግሞ ሳይቆረጥ ፍሬሙን ብቻ በማየት ያልደረሰ መተካት። ፎርሙ እኩል ነው። ማርና እንትኑ አንድ ላይ ነው። ይሄ ግን ለመለየት ይሄ በጣም ቀላል ነው ለመለየት አጣርቶ ለመመለስም። ያኛው ባህላዊ ከተቆረጠ አይመለስም፣ ይጣላል። ስለዚህ ብዙ የተሻለ ጥቅም አለ። እንደ ዳቦ ነው የምበላው። ይሄ እንግዲህ ማር ነው ውስጡ ነው። ኡልያድ ዳቦ ነው መስለው። በጣም ይጣፍጣል። በጣም እናመሰግናለን። የንብ ችግር እኛ ስለማናይ ወደ ሰውም የመጣ ችግር ሰው አካባቢን አያለማ። አሁን ከብት እርባታ ሳር ከሌለ ውሃ ከሌለ የለም። እንዳያችሁት ነው ባለፈ ጊዜ ማለት ነው። ተመልሶ ከዛ ተሞክሮ ወስደን መሬቱን ማልማት ስንጀምር ሁሉም ነገር ተመልሶ ቆሮዎች ተመለሱ። የተለያየ የተፈጥሮ ሳር ጠፍቶ የነበረ ሁሉ አሁን መብቀል ጀመሩ። ንቦችም ደግሞ እዛ ሄዶ የሚያብበውን አበባ እየቀሰሙ ማር ማምረት ጀመሩ። ስለዚህ ብዙ ይሄ ሁሉ በትምህርት የመጣ እንትን ነው። ለመጀመሪያ ጊዜ እኔ ይቅርታ አድርጉልኝና ለሰው ልጅ መኖር ከመብል ቅድሚያ አየር ነው። አየር ከሌለ ደም አይሰራም፣ ኦክሲጅን ይመለም፣ ሳምባ መተንፈስ ይመለም፣ እንኳን መብላት። ቅድሚያ መሰጠት ያለበትን ነገር ሰው ትቶ ቅድሚያ መሰጠት ያልነበረበትን ሰጥቶ እኛ አሁን ትኩረታችን ምግብ ላይ ብቻ ነው። እኔ አሁን የራሴን አየር የተፈጥሮ አባቴ የተንከባከበልኝን አየር የተጠቀመበታለሁ። ግን ልጆቼ የሚጠቀሙበትን ቆርጬ ልጆቼ እየተጎዱ ነው። አሁን ያንን ቦታ ለመተካት ጥረት እያደረኩ ነው ማለት ነው። በንብ እርባታ ላይ ለመሰማራት አንደኛ ህብረተሰቡ ያለው እውቀት ባህላዊውን እውቀት ወደ ዘመናዊ ለማሸጋገር የግብርና ምርምሮች አስተዋጽኦ ከፍተኛ ነው። እዚህ አካባቢ ላይ መመረት የሚችለው የማር ምርት አካሺያ ቤዝድ የሆኑ ሃኒዎች ናቸው መመረት የሚችሉትና በብዛት በዛ ዘርፍ ላይ መንግስትም ትኩረት ቢያደርግበት እኛም ያቅማችንን ብንሰራ የህብረተሰቡንም የኑሮ ሁኔታ መቀየር የሚችል ሁኔታ እንዳለ ይሰማኛል። እግዚአብሔር ይመስገን። አሁን ድሮ አታክልት ከላይ ነበር ተጭኖ የሚመጣ፣ አሁን ወደ ሌላ ሀገር መጫን ጀምረናል። ቲማቲም፣ ቃራ፣ ሽንኩርት፣ ፍራፍሬ ሁሉንም ነገር ወደ ሌላ ሀገር መጫን ጀምረናል። ይሄ ሁሉ የስራ ውጤት ነው። አሁን እኛ ተነሳሽነት ስላለን ጄኔሬሽኑ ደግሞ እኛን አይቶ እኛን የሚከተል ትውልድ እየተፈጠረ ነው። የመስራት እምቅ አሁን እግዚአብሔር ይመስገን ሰላም ነው ሀገራችን። የወሬ ጉዳይ ነው እንጂ ሰላም ነው። ሰላም ደግሞ ካለ ስራ አለ፣ ወጣቱም ይሰራል። አሁን የሀገር ስሜት እየተፈጠረበት ነው ወጣቱ ላይ ማለት ነው። ስለዚህ የበለጠ
ለራሳችንም ተርፈን ለሌላ እንትን መጥቀም የምንችልበት አካሄድ ላይ ነው። የቦረና መሬት የማያመርት ነገር የለም። ሁሉንም እየሞከርን ነው። ለምሳሌ ሀባብ ማምረት ጀምረናል። ሙዝ ማምረት ጀምረናል። በአትክልትና ፍራፍሬ ዘርፍ አቮካዶ ጀምረናል። ማዳቀል ጀምረናል። አቮካዶ ማዳቀል ጀምረናል። የተለያዩ ሙከራዎችን እየሞከርንና ህዝቡም ቀስ በቀስ እየለመደ እያስፋፋ የመጣበት ሁኔታ አለ። ቲማቲም በሰፊው ማምረት ጀምረናል። በአጠቃላይ ውሃ አለበት። አሁን ትልቁ ችግራችን ውሃ ነው። ውሃም ደግሞ በሰፊው እየተፈታ ነው አለው። እሱ ተፈታ ማለት ከራሳችን አልፈን ለሌላ ዞን ለሌላ ክልል የምንተርፍበት ሁኔታ እንዳለ በዚህ አጋጣሚ ማንሳት ይፈልጋለሁ። እኛ ችግር ውሃ ችግር ነው። የእውቀት ችግር እግዚአብሔር ይመስገን እያገኘን ነው። ካለፈ ጊዜ አሁን የተሻለ ጊዜ ነው። ስለዚህ እኛ አሁን ተስፋችን ምንድነው? ሞራል አለን፣ ከፍተኛ ሞራል አለን። የስራ ሞራል ማለት ነው። አሁን ሪሰርች ሴንተር እዚህ አድርገዋል እነሱ። ከዚህ የበለጠ ማበረታታት አለ። አሁን ስራችን ከመንግስት ጋር ነው እየሰራን ያለው። አሁን ድሮ ዝም ብለን ገጋ ሰብ አሁን አርቲፊሻል ዋክስ መስራት ጀምረናል። እግዚአብሔር ብሎ በሚቀጥለው ደግሞ ስቴፕ የተሻለ እኛ ኢንቨስት እንኳን ሊያበሎ ለጎዲን ቦረና ለሌላ ሀገርም የቦረናን ማር እንደምናከፋፍል እንዲያይታችሁ ነው የምትገዙ ማለት ነው። በሰለጠነ ሀገር ሁሉ ነገር በቴክኖሎጂ ነው የሚመራ። ቦረናና ጉጂ ትራዲሽናል ናውሎጂ አለ፣ ኢንዲጂነስ ናውሎጂ የሚባለው እውቀት አላቸው። እሱ ብቻ ግን በቂ አይደለም፣ ሳይንሳዊ። ምክንያቱም አሁን የሰው ብዛት ፖፑሌሽን እየጨመረ ነው የሚሄደው። ፖፑሌሽን እየጨመረ ሲሄድ ምግብ ይፈልጋል፣ ስጋ ይፈልጋል፣ የሚበላ ነገር ይፈልጋል። መሬት ደግሞ ያው ናት፣ የምትሰፋ ነገር የለም። ስለዚህ ድሮ ካለንበት እኛም የተሻለ ምርት ለማሳደግ ባለችው መሬት ላይ ምርትም ማሳደግ ቴክኖሎጂ ይፈልጋል። ለዛ እኛ እንደ ኢንፑት ለዚህ ለፓስቶራል ወይ ለሎላንድ የሚሆን ቴክኖሎጂን እናወጣለን ማለት ነው። ቴክኖሎጂ ብቻ ማውጣት አይደለም፣ ኢንፎርሜሽን ያንን ቴክኖሎጂ ፓኬጅ የሚያደርግ ወይ ደግሞ የተቀናጀ ቴክኖሎጂ ነው የሚሰጠው። አንድ ክሮፕ ከወጣ ከክሮፕ ጋር ደግሞ ሌሎች ኢንፑቶች ምን ይፈልጋሉ፣ አግሮኖሚ ፓርቱ ምን ይፈልጋል፣ ያንን ፉል ፓኬጅ አድርገን እንሰጣለን። ፓስቶራሊስቱ ያለው ኢንዲጂነስ ናውሎጂ ላይ ሳይንሳዊ ከተጨመረበት መጀመሪያ ከሚያገኘው ፕሮዳክቲቪቲ ወይ ደግሞ ምርታማነት እየጨመረ ይሄዳል ማለት ነው። ያንን ነገር ነው እኛ በብዛት የምንሰራው። ይህንን ቴክኖሎጂ ደግሞ እዚህ የሚወጡ አሉ። ከሌላ ቦታ ደግሞ በዚህ አግሮኢኮሎጂ ወይ ደግሞ አየር የሚስማማውን እዚህ አምጥተን በማላመድ ቼክ ይደረጋል። የሚሆን ከሆነ ደግሞ ለዚህ ሁለቱ ዞኖች ስራ ላይ ይውላል ማለት ነው።